የኛ ምራቅ ጭልፍ ነው፣ የመድኃኔዓለም ምራቅ ኃይል ነው። የኛ ንግግር ሆድ ይቆርጣል፣ አንጀት ይበልጣል። የመድኃኔዓለም ንግግር ሕይወት ይሰጣል። እየሰማችሁ ነው አይደል? እከሌ እኮ የተናገረኝ ነገር አንጀቴን በላኝ ትላላችሁ አይደል? አንዳንድ ጊዜም እኮ እከሌ ያሳዘነኝ አንጀቴን በላኝ ትላላችሁ አይደል? ታዘዋውሩታላችሁ። ስታዝኑ አቤት እንደው በጣም አዘነች አንጀቴን በላች ትላላችሁ። እከሌማ የተናገረኝ ነገር አንጀቴን በላው መረመረው እንጂ ትላላችሁ። ደግሞ አያችሁ። በአጭሩ ግን የእሱ ትንፋሽ እኛን ሰው ያደረገን እሱ ነው። ነባቢት የምትናገር ለባዊት የምታስተውል ሕያዊት ዘላለማዊ የሆነች ነፍስን አመጣና ሸክላውን ሰው አደረገው። አሁን ቅዱስ ያሬድ ደግሞ አንድ ነገር ልናገርና ይደግመው። ወይኔራ ለምድር ዘለታይኩ ሥጋ እምኔኪ በተራን አግባይቱ ለኪ። አንቺ መሬት ሆይ ከአንቺ አንድ ጭብጥ አፈር ወስጄ ሰውን አምጥቻለሁ። አንድ ሰው ማነው? አዳም። አዳምን አመጣው። አሁን ያለም ቁጥር ከ8 ቢሊዮን በላይ ነው። ግን መሰረቱ አዳም አለቀ። ይሄ ስለ አዳም ነው የሚነገረው። አንድ ጭብጥ አፈር ወስጄ አዳምን አመጣው። ከአዳም ደግሞ ሔዋን መጣች። ከሔዋንና ከአዳም ሁሉ ፍጥረት መጣ። ብድር ነው አለ። ብድር ደግሞ ይከፈላል አለ። ይከፈላል አለ። ስለዚህ አሁን ሰው ከዚህ መጣ ነው ባጭሩ ነው። እንግዲህ ከስጋ የተወለደ ስጋ ነው። በቃ አሁን ስጋ የስጋ ባህሪ መብላት፣ መጠጣት፣ ማደግ፣ መመንደግ የስጋ ባህሪ መነሻው አፈር ነው፣ መድረሻውም አፈር ነው የስጋ ባህሪ። ወደ ነፍስ ባህሪ ልምጣ። የነፍስ ባህሪ ደግሞ የነፍስ ባህሪ መናገር፣ የነፍስ ባህሪ ማስተዋል፣ ዘላለማዊነት። እነዚህ ሁለቱ አፈርና ነፍስ ተዋህደው ሰው የሚለውን አምጥተዋል ማለት ነው። ወደ መንፈስ እንምጣ። ከመንፈስ የተወለደ መንፈስ ነው የሚለው ደግሞ ወንዶች በ40 ቀን ሴቶች በ80 ቀን ወደ ቤተ ክርስቲያን ሕፃናት ይዛችሁ ትመጣላችሁ። በመጀመሪያ ከሰማየ ሰማያት መውረዱን ከድንግል ማርያም መወለዱን ወደ ሰማይ እንደገና ማድረጉን የሚናገረውን ጥምቀት መጠመቅ። ሁለተኛ ሜሮን የተባለውን ስርዓት መቀባት። ሶስተኛ ስጋውና ደሙን መቀበል። በዚህን ጊዜ ስርዓት ይጠናቀቃል። በክርስቶስ ክርስቲያን እንባላለን ማለት ነው። አሁን ስጋዊ ልደትና መንፈሳዊ ልደት በአንድ ሰው ላይ ተገኙ። በአንድ ሰው ላይ እናት ልጆቿን በሁለት ጡት እንደምታሳድግ ዘላለማዊው አባት መድኃኔዓለም እኛን በስጋ እድገታችን መግቦቱን በመንፈሳዊ እድገታችንም መግቦቱን ሳያቋርጥ ይጠብቃል ማለት ነው። አሁን ወደ ወንጌሉ ስንመጣ እንደዚህ ይላል። ምንድን ነው የሚለው? ወሀሎ አሐዱ ብእሲ ዘስሙ ኒቆዲሞስ ፈሪሳውያን ብሎ ነው የሚያመጣው። ከፈሪሳውያን ወገን የሆነ ኒቆዲሞስ የሚባል አንድ ሰው ነበረ ይላል። በነገራችን ላይ ፈሪሳውያን ማለት ሁለት ነገርን ይጠይቃል። አንደኛው አሸናፊ ሕዝብ የሚል ነገር ነው። ሁለተኛው ደግሞ ፈሪሳውያን የሚባሉት ምሁራን ናቸው። ከፋሬስ ወገን የተገኙ እንዲህ ለመባል ምሁርነትን ይጠይቃል። ብሉይ ኪዳንን ያወቁ የተማሩ ናቸው። ነገድ አላቸው፣ የራሳቸው ነገድ ማለት ነው። በነገዳቸው ወሀሎ አሐዱ ብእሲ ፈሪሳውያን ዘስሙ ኒቆዲሞስ ብሎ ያመጣዋል። ይህ ሰውዬ በዮሐንስ ወንጌል 3 ጊዜ ተጠቅሷል። በሌላ ቦታ ታገኙ። የመጀመሪያው አሁን የያዝነው ነው። ከጌታ ጋር ሲማማር ታገኙታላችሁ። በሌላ መልኩ በዮሐንስ ወንጌል ምዕራፍ 7 ቁጥር 50 ላይ ደግሞ 3 ባህሪ ወይም 3 ሕይወት አለው ኒቆዲሞስ። አንደኛው ባለጸጋ ነው፣ ባለሀብት ነው። ሁለተኛው ምሁረ ኦሪት ነው። ሶስተኛው የዘመኑ ባለስልጣን ነው፣ የምክር ቤት አባል ነው። ምክር ቤት ነው የሚባለው፣ የምክር ቤት አባል ባለበት አባልነት በጌታችን በኢየሱስ ክርስቶስ እንዴት አድርገን እንግደለው እናሳደው እያሉ ሲነጋገሩ ሁለት ጥያቄዎች አሉት። አንደኛው ሕጋችን ምን ይላል? ሕግ አዋቂ ስለሆነ ሕጋችን ምን ይላል? ሰውየው የተናገረው ነገር በኦዲዮ ወይም ራሱ ቀርቦ ሳይናገር እንዴት በሰው ላይ ይፈረዳል? በሰውየው ላይ
ለመፍረድ ወይም የድምፅ ግጭ ወይም ፊት ለፊት ሲናገር መስማት አለብን። ሕጉ የሚለው እንደዚህ። ስለዚህ እንዴት ሊሆን ይችላል? አንደኛ የጠየቀው ጥያቄ ነው። ወይም የተቀዳ ቅጅ ካለ አምጡ አለ። አንዱ ይሄ ነው። ወይም በፊታችን ይቅረብና ስለተናገረው ነገር ይናገር። እነዚህ ሁለት ነገሮች በሌሉበት በሰውየው ላይ እንዴት መፍረድ ይቻላል አለና ተሟገታቸው። አንዱ ታሪክ ነው። እንዲህ አይነት የሕግ ባለሙያዎችን ለኢትዮጵያ እግዚአብሔር ያደለልን። አሜን በሉ። ድሃ ተበደለ የሚሉ ተገፉ የሚሉ ሕግ ይጠበቅ የሚሉ ይስተካከል የሚሉ እንዲህ አይነቱን ያብዛልን መድኃኒዓለም። ሕጉን እንጠብቀው አለ። በቃ አንደኛው ነው። ሁለተኛው በቀራንዮ በ5 ምስማር ተቸንክሮ በአንድ ጦር ተወግቶ ምራቅ ተተፍቶበት ሆምጣጤ ጠጥቶ ሥጋውና ነፍሱን በለየ ጊዜ ኒቆዲሞስ 50 ምዕተ ልጥረ ወወፈ ከርቤው አልቦ በአይሁድ ልማድ ሽቶውን ይዞ ወደ ጲላጦስ ሄደና የሰዎች ዓላማ የአይሁድ ዓላማ የካህናት ዓላማ እንዲሞትላቸው እንዲወገድላቸው እንደምታየው ሥጋው ብቻ ተንጠልጥሎ ቀርቷል። አጥንቱ ነው ያለው። ደሙ በሷል። ሥጋው ተቆራርጧል። አጥንቱ ቀርቷል። አውርጄ ልቅበረው እባክህ ፍቀድልኝ አለው። ምን ይዟል? ሽቶ ይዟል። ንገሩኝ፣ ምን ይዟል? አይሰማኝም። ምን ይዟል? ሽቶ ይዟል። ሁለተኛው ዮሴፍ መግነዝ ይዟል። መጣ ጻድቁ ዮሴፍ። ሁለቱ ቀረቡና ጲላጦስን ሰአለ ዮሴፍ ሥጋው ለክርስቶስ፣ የክርስቶስን ሥጋ ለመነ። ሁለቱ አንዱ ነው ለመኑ። አውርዱት አላቸው። አውረድዎ እምኔ በመስቀል ይላል እግዚአብሔር። ስለፈቀደላቸው ጲላጦስ ፈቀደና የክርስቶስን ሥጋ አውርደው ከፍነው ቀበሩ። ኒቆዲሞስ ማለት የአምላኩን ቅዱስ ሥጋ አጥቦ ከፍኖ የገነዘ ሰው። እኔና እናንተ ዛሬ የምንገንዘው ወይም ደግሞ የምናወርደው መስቀል ላይ የተንጠለጠለ ሥጋ የለም። በካህናት የከበረ በመንበሩ ያለ የክርስቶስ ሥጋ አለ፣ የክርስቶስ ደም አለ። እሱን ተቀብለን እንድንባረክ እግዚአብሔር ይርዳን። አሜን በሉ። ሥጋውን በልተን ደሙን ጠጥተን እንድንባረክ እግዚአብሔር ይርዳን። ኒቆዲሞስ ማለት በሁለተኛ ደረጃ ይሄ ነው። የክርስቶስን ሥጋ አውርዶ ቅዱስ ሥጋውን አውርዶ የቀበረ ነው። ወደዚህኛው ስንመጣ ግን እነሆ ኒቆዲሞስ ቅድም እንዳልኳችሁ 3 ባህሪ ያለው፣ አንደኛ ባለጸጋ ነው፣ ሁለተኛ ባለስልጣን ነው፣ ሶስተኛው ደግሞ ኒቆዲሞስ እነሆ ምሁረ ኦሪት ነው። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጣ ይላል። ወደ ማን መጣ? አባ ጊዮርጊስ ዘጋስጫ ሌሊት ተዘዋይኩ ምስለ ልቤ አይደለም። የሌሊት ልብ የተሰበሰበ ነው።